አርዕስተ ዜና ትውልድን በኦርቶዶክሳዊ ስነ ምግባር ለማነጽ ዘመኑን ማዕከል ባደረገ መልኩ ተግባራዊ ትምህርት ሊሰጥ እንደሚገባ ተነገረ። በዓለ ሃምሳን ትንሣኤውን በማይገልጽ ሕይወት ማሳለፍ እንደማይገባ ተመላከተ። የ10 ዓመት መሪ ዕቅድን ወደ ተግባር ለመለወጥ በስሩ ካሉ አድባራት ጋር በትኩረት እየሰራ መሆኑን የጋሞና አካባቢዋ ዞኖች ሀገረ ስብከት አስታወቀ። ሰላም ጤና ይስጥልኝ እንደምን ውላችኋል የተከበራችሁ ተመልካቾቻችን። ሳምንታዊ የዕለተ ሰንበት ዜና ተዋህዶ አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁን ቆዩ። ትውልድን በኦርቶዶክሳዊ ስነ ምግባር ለማነጽ ዘመኑን ማዕከል ባደረገ መልኩ ተግባራዊ ትምህርት ሊሰጥ እንደሚገባ ተነገረ። ይህም አሁን ላይ የተስተዋለ ላለውና ለሚመጣው የስነ ምግባር ቀውስና የግብረ ገብነት መላላት መፍትሄ ነው ተብሏል። ሀብቴ ብርሃኑ ዝርዝር አለው። ክርስቲያናዊ ማንነት ካለባበስና ከውጫዊ ገጽታ አልፎ በአጠቃላይ ሕይወት ዘይቤ ላይ ሊገለጽ እንደሚገባው ይታመናል። በተለይም በማህበራዊ ኑሮ የሰዎችን ደስታ በመጋራትና ለችግራቸው ፈጥኖ በመድረስ እውነተኛ ፍቅሩን በተግባር ማሳየት የክርስቲያን ቀዳሚ ተግባር መሆኑ እንዳለበት ይመከራል። ይሁን እንጂ በአሁኑ ወቅት ከነኚህ ሴቶች ያፈነገጡ የስነ ምግባር ቀውሶች በወጣቱ ዘንድ በስፋት እየታዩ መሆኑ ይነገራል። ይህም ማህበረሰባዊ ግብረ ገብ እንዲላላ ምክንያት መሆኑን መምህር አንተነህ አሸናፊ ይገልጻሉ። ምንጩ ምንድነው ካልን በቁመት ብቻ የማደግ ነገሩ በመስፋቱ እግዚአብሔር በህይወቱ ያልገባበት ወጣት በቃል እግዚአብሔር ያልታነጸ ጥበብ ስጋዊ ወመንፈሳዊን ያላካተተ ወጣት ሲሆን ምን ያጋጥማል ካልን የስነ ምግባር መላሸቅ፣ ለሀገር ለወገን ስጋት መሆን፣ የማይገቡ ተግባራትን መፈጸም ይመጣልና መነሻው ይሄንን ይመስላል ማለት ነው። ቅድስት ቤተክርስቲያን የምትመራው በጉልበት ሳይሆን በመንፈስ ቅዱስ ኃይል ነው። ነገር ግን እየታዩ ያሉት ቀውሶች መበራከት በኦርቶዶክሳዊ ወጣት ዘንድ የበጎነት እሴት እንዲሸረሸር እያደረገ መሆኑን ነው የተናገሩት። አንድ ሰው በጎነት ከሌለው ወይም ክርስቶስ እንደሚወደው መጽሐፍ ቅዱስ እንደሚያዘው በዛ መንገድ ያላደገ ወጣት ከሆነ ነገ የቤተክርስቲያን ጠላት ላለመሆኑ ምንም ጥያቄ የለንም። ምክንያቱም ያ ወጣት ሀገር ሊረከብ ነው። መልካም ሆነም አልሆነም ሀገር ሲረከብ ቤተክርስቲያኒቱ ሀገሩ ላይ ነው ያለችው። ሀገሪቱ ለቤተክርስቲያን ካለች ምን አይነት እርምጃ ይወስዳል የሚለው በተግባር እያየን ነው። የተዘራው እየታጨደ ስለሆነ እና ያ ነገር በቤተክርስቲያን ከባድ ተጽዕኖ ያደርጋል። አባቶቻችን እናቶቻችን አይከበሩም። የሃይማኖት አባቶች ማላገጫ ይሆናሉ። ለቤተክርስቲያን ጠበቃ ዘብ የሚቆም ወጣት እያነሰ ቁጥሩ እየቀነሰ ይመጣል። ያ ደግሞ ለቤተክርስቲያን ትልቅ አደጋ ነው ማለት ነው። ምክንያቱም ቅዱስ ቤተክርስቲያናችን ትልቁ ጉልበቷ ወጣቶች ናቸው። ወጣቶች በጉልበታቸው ብቻ ሳይሆን በመንፈሳዊ ጉልበታቸውም ጭምር ቤተክርስቲያን ማሰኘት ስለሚችሉ ይህንን ክፍተት ለመሙላትና ወጣቱ በስነ ምግባር ለማነጽ ዘመኑን የዋጀና ተግባር ላይ ያተኮረ ትምህርት በስፋት ሊሰጥ እንደሚገባው መምህር አንተነህ መልእክታቸውን አስተላልፈዋል። ሕፃናት ሲያድጉ ለትምህርት ሲደርሱ እናት አባት ወደ ሰንበት ትምህርት ቤት ይልካሉ። ሰንበት ትምህርት ቤት ሲላኩ ቤተክርስቲያን የትምህርት ተቋማቶቿን ስትቀበላቸው እነዛ ልጆች ማድረግ ያለባት ዘመኑን በዋጀ ዓለም ያጠመደውን ወጥመድ በሚያከሽፍ መንገድ ወጣቱ በሚፈልገው መንፈሳዊ ነገሩ ቀምሞ በማቅረብ ተግባራዊም ቃላዊም ትምህርትን በትጋት መስጠት የተገባ ነው። ለማንኛውም ሰው ዋጋ መክፈል ከየትም ይምጣ ከየት ቤተክርስቲያን ተኩላን በግ የማድረግ አቅም አላት። ሌባውን መጽዋች፣ ዘማዊውን እንደ ድንግል የማድረግ አቅም ስላላት ያንን የመስራትን ስራ በርትቶ ማጠናከር፣ በሰንበት ትምህርት ደረጃም ሚዲያዎችን በሰፊው መጠቀም። አብዛኛው ወጣት ስልኩ ላይ ነው ያለው። ስልኩ ላይ ሲከፍት ቃል እግዚአብሔር እንዲመጣለት ማድረግ። አብዛኛው ወጣት ቲቪ ላይ ነው ያለው። ቲቪ ላይ ሲከፍት ቅዱስ የእግዚአብሔር ቃል ሲሰበክ እንዴ ማድረግ። በዓለ ሃምሳን ትንሣኤውን በማይገልጽ ሕይወት ማሳለፍ እንደማይገባ ተመላከተ። ምዕመናን ከትንሣኤ በኋላ ያለውን ጊዜም በወርሃ ጾም በነበራቸው መንፈሳዊ ትጋት ሊያሳልፉ እንደሚገባ ተጠቁሟል። ተመስገን ፍቃዱ በጉዳዩ ላይ ዝርዝር ይዞልናል። ባሳለፍነው አብይ ጾም ምዕመናን ይበልጥ ወደ ቅድስት ቤተክርስቲያን በመቅረብ በጾምና በስግደት እንዲሁም በሌሎች መንፈሳዊ ተግባራት በማከናወን ያሳለፉበት ይሁንም እንጂ ከትንሣኤ በኋላ ትንሣኤውን የማይገልጽ በአንዳንድ ምዕመናን ዘንድ ይስተዋላሉ ይላሉ ቀሲስ መልካሙ ፈሪሳ። የደስታ ዘመን ነው ተብሎ ሙሉ በሙሉ የደስታውን መንፈስ ለስጋዊ ነገር ማዋልም እንግዲህ ያስጠይቃል። ሰዎች በዚህ ሁለት ወራት ወይም ደግሞ በ50 ቀናት ውስጥ ቤተክርስቲያን መሄድ አይፈልጉ። እንደ ቀድሞ ማስቀደስ ስጋው ደግሞ መቀበል
የቀረ ነገር በአዋጅ የቀረ ነገር ነው የሚመስላቸው። ይሄ መሆን የለበትም። ያኔ በክርስትና ሕይወት ከበዓለ ሃምሳ በፊት በነበሩት ቀናት ውስጥ በቤተ ክርስቲያን ውስጥ የነበረን ተሳትፎ የነበረን ትጋት እዚህ ጋር ለምንድን ነው እኛ መልኩን የምንቀይረው አካሄዱን የምንቀይረው ለምንድን ነው? በዛው ልክ ጸንተን እንድንኖር እንጂ በዓለ ሃምሳን በሌላ ነገር የምንተረጉመው ከየት የመጣ ነው? የጾሙ ጊዜ ሲያበቃ የደስታ ጊዜ ነው ብለን ደግሞ ለስጋችን የበለጠ የምንጨነቅ ከሆነ ይሄም ከእግዚአብሔር ጋር የሚያጣላን እንደ ቤተክርስቲያን አስተምሮም የሌለ ነገር ነው። እዚህ ጋር ጥንቃቄ ያስፈልጋል። ቀሲስ አክለውም ይህንን ከመንፈሳዊነት የራቀውን አካሄድ ለማስተካከል ከካህናት ጀምሮ ሁሉም ትኩረት በመስጠት ሊታረም እንደሚገባም አሳስበዋል። እያንዳንዱ ሰው በስርዓትና በአግባብ እንዲኖር እንጂ ስርዓቱን በለቀቀ መልኩ እንዲኖር ለማንም አልተፈቀደም። ቃሉንም መስበክ ብቻ ማስተማር ብቻ ሳይሆን እያንዳንዷን የምትደረገዋን የምትወሰደዋን አክሽኗን ወይም ደግሞ ተግባሩን ተቀጣጥሎ እዚህ ጋር እኮ ይሄ አይደለም ኬታ መጣ ነው ብለን መምከር ብንችል ሁሉም በአግባብ ከሆነ እኮ ደስ ይላል። መስመሩም ፈሩን የሚለቀ ከሆነ ግን ጥሩ አይደለምና የካህኑም ድርሻ ነው፣ ምእመኑም ደግሞ የሚሰራውን ድርሻውን አውቆ በአግባቡ መስራት አለበት። በመጨረሻም ክርስቲያን ሁለት ሕይወት የለውም፣ በጾም ያገኘነውን በረከት ልናጣ አይገባም በማለት መልእክታቸውን አስተላልፈዋል። ያ በዛኛው በጾሙ ወራት ጥሩ በረከት ካገኘን ተባርከንበት ከሆነ ውስጣችን በቃሉ እንዲሁ ጸንቶ ከሆነ የቃሉ ፍቅር በልባችን እንዲሁ ጸንቶ ከሆነ በዚህ በፍስግ ጊዜ ማንጸናበት ምክንያት አይኖርም። ክርስቲያን ሁለት ሕይወት የለውም። ክርስቲያን ሁለት መመሪያም የለውም። ዓላማው አንድና አንድ ነው። ይሄው መንግስተ እግዚአብሔርን መውረስ። ለዛ ደግሞ ምን ያስፈልጋል? በጾም ወራት ያደረግናቸው ነገሮች ሁሉ የበረከት እንደሆኑ እናውቃለን። ነፍሳችን ምን ያህል እንደረካች እናውቃለን። ታዲያ እዚህ ጋር ደግሞ እዚህ ጋር ያገኘውን በረከት እዚህ ልናጠፋው ነው? ስለዚህ ሁለት መመሪያም የለንም። ከመጀመሪያው ጀምሮ በተነገረን ቃል ጸንቶ መቆም ነው፣ ሌላ ነገር የለም። የ10 ዓመት መሪ ዕቅድን ወደ ተግባር ለመለወጥ በስሩ ካሉ አድባራት ጋር በትኩረት እየሰራ መሆኑን የጋሞና አካባቢ ዞኖች ሀገረ ስብከት አሳወቀ። ይህም ቅድስት ቤተ ክርስቲያን የምትሰጠውን ሁለንተናዊ አገልግሎት በተሟላ መልክ ለማከናወን እንደሚያስችለው ሀገረ ስብከቱ አስታውቋል። ሀብቴ ብርሃኑ በጉዳዩ ላይ ተጨማሪ አሰናድቶልናል። መሪ ዕቅድ የአንድን ተቋም የነገር ርዕይ ዛሬ ላይ ቆሞ የሚያሳይ ፍኖተ ካርታ ነው። ቤተ ክርስቲያንም ለሚቀጥሉት 10 ዓመታት ተግዳሮቶችን ለመወጣትና በዘመኑ አግባብ አገልግሎቷን ለማስፋት እቅዱን አቅዳ እየተመራች ትገኛለች። በዚህም ከጠቅላይ ቤተ ክህነት ጀምሮ በአህጉረ ስብከቶች ደረጃ መሪ ዕቅዱን ለመተግበር የጋሞና አካባቢ ዞኖች ሀገረ ስብከት ተግባራዊ እንቅስቃሴዎችን እያደረገ ይገኛል። በየደረጃው ዳርዶች ደግሞ አካላት ወደ ቤተ ክርስቲያን ለማይመጡ ርቀው ለሚገኙ በተለያየ ምክንያት በጤና ችግር፣ እርግና በመሳሰሉት በተለይ እሑድ ወደ ቤተ ክርስቲያን ለማይመጡት በአካባቢያቸው የስብከተ ወንጌል ማዕከላትን አቋቁሞ የትምህርት ወንጌል አገልግሎት እንዲያገኙ ማድረግ በተቻለ መጠን የሀገረ ስብከታችን እቅድ ቤተ ክርስቲያን በመንፈሳዊ አገልግሎት ረገድ የተሟላ አገልግሎት እንድታገኙ በዲያቆን እጥረት፣ በቄስ እጥረት የተዘጉ አገልግሎት ያቋረጡ አብያተ ክርስቲያናት በገጠር ያሉ እነዚህ ሁሉ እንዲከፈቱ በመሰረቱ በአሁኑ ሰዓት በሀገረ ስብከታችን የተዘጋ ቤተ ክርስቲያን የለም። ነገር ግን የአገልጋይ እጥረት አለ። ይህንን ክፍተት ለመሸፈን ነው። ይህንን ታላቅ ርዕይ ከወረቀት ወደ መሬት ለማውረድ ሀገረ ስብከቱ ከአድባራት ጋር የውል ስምምነት ተፈራርሟል። ስምምነቱ በዋናነት የስብከተ ወንጌል ተደራሽነትን ማስፋት፣ የካህናትና ምዕመናን ግንኙነትን ማጠናከርና በሌሎች ጉዳዮች ላይ እንደሚያተኩር የሀገረ ስብከቱ ዋና ስራ አስኪያጅ ተናግረዋል። ይሄ ውጤት በተለይ በስብከተ ወንጌል አገልግሎት ስብከተ ወንጌልን በማዳረስ ረገድ ለሁሉም አካላት ከፍተኛ ውጤት ያመጣል። ምዕመናንን ወደ ቤተ ክርስቲያን ያቀርባል። ሌላው ደግሞ የቤተ ክርስቲያን አገልግሎት ቀጣይነት እንዲኖረው ወጣቱን ትውልድ እና ቤተ ክርስቲያንን ማስተዋወቅና ማጣመሩ ለነገዋ ቤተ ክርስቲያን ጭምር ትልቅ ተስፋ ነው በሚል ነው ሀገረ ስብከታችን ይህንን ትኩረት አድርጎ የሚሰራው። አሁን ሀገረ ስብከታችን የነፍሳት ገቢ ያስፈልገናል፣ የምዕመናን ገቢ ያስፈልገናል፣ የሰንበት ትምህርት ቤት ገቢ ያስፈልገናል። ይሄ እነሱ ካሉ ሌላው ቆሱ ነገር ገንዘቡ ይመጣል ከነሱ ጋር ያለ ስለሆነ እነሱን መያዝ ትልቅ
ልማት መስራት ይቻላል። ስራ አስኪያጁ ጨምረው እንዳሳሰቡት ይህ ግብ ስምምነት ስኬታማ የሚሆነውና ቤተክርስቲያን የምትሰጠውን አገልግሎት በተሟላ መልኩ ማከናወን የምትችለው የሚመለከታቸው አካላት ሁሉ በቅንጅት መስራት ሲችሉ እንደሆነ አስገንዝበዋል። ከአስተዳዳሪዎች የማስፈጸም የመከታተል በዚሁም ከአስተዳደር ሰራተኞች ደግሞ የመፈጸም የማስፈጸም የሰበካ ጉባኤ አባላትም ደግሞ ጉዳዩን እየተከታተሉ የመገምገም እንደገና ደግሞ ካህናት አባቶችን የመጀመሪያው ትልቁ ኃላፊነት የነሱ መሆኑን አውቀው ተረድተው ትኩረት ሰጥቶ እያንዳንዱ እንዲሰራ ይጠበቃል ማለት ነው። ምዕመናን በባለ 50 ከንስሐ ሕይወት ሊርቁ እንደማይገባ ተመላከተ። በስርዓተ ቤተክርስቲያን መሰረት ጾምና ስግደት በባለ 50 እንደማይቻል ይታወቃል። ይህንንም ተከትሎ የንስሐ ሕይወት በምን መልኩ መሆን አለበት ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ዝርዝር ጉዳይ አሰናድቶልናል። ተከታትለን እንመለሳለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳበት ዕለት ጀምሮ ባሉት 50 ቀናት ጾምና ስግደት እንደማይገባ የፍትሐ ነገሥት መምህሩ መጋቢ ሐዲስ ናሁሰናይ አዲስ ያብራራሉ። ያው እንደሚታወቀው አባቶቻችን በባለ 50 ጾም ስግደት ንስሐ እንደሌለ በዚህ በፍትሐ ነገሥቱ አንቀጽ 19 ላይ በሚገባ ደንግገውታል። ይህንን የሚወሰኑበት ምክንያት ምንድነው ስንል ያው ይሄ ባለ 50 የመንግስተ ሰማያት ምሳሌ ነው። በዚህ ሰዓት የማይሰገድ የማይጾመው ንስሐ የማይገባው ምክንያት ምንድነው ካለ አባቶቻችን የመንግስተ ሰማያት ምሳሌ ባለ 50 ስለሆነ በመንግስተ ሰማያት ጾም እንደሌለ ስግደት እንደሌለ ንስሐ እንደሌለ እሱን ለመግለጽ በፍትሐ ነገሥቱ ላይ በዚህ በበዓለ 50 ጊዜ ንስሐ መግባት መጾም መስገድ በድካማችን ዳን መባል ስለሌለ ያንን ለማየት አባቶቻችን በዚህ በሰሙነ 50 ቀን ምንም ስግደት እንደሌለ ጾም እንደሌለ ንስሐ እንደሌለ ደንገውታል። ምንም እንኳን ከስጋ ፈቃድ ይልቅ ከትንሣኤው ብርሃን የምንካፈልበት ወቅት መሆኑን ታሳቢ በማድረግ ይህ ስርዓት ቢሰራም ምእመናን ከንስሐ ሕይወት መራቅ እንደማይገባቸው መጋቢ ሐዲስ አሳስበዋል። በዚህ በባለ 50 ቀን ንስሐ የለም ብለን ከደመደምነ ወንጌል የማያስፈልግም ብለን መደምደም አስፈላጊ ነው። ለምን ከተባለ ወንጌል ራሱ የምንሰብከው አንደኛ ሰው ወደ ንስሐ ሕይወት እንዲመጣ፣ ሁለተኛ ደግሞ ስጋው ደግሞ እንዲቀበል፣ ሶስተኛ ደግሞ መንግስተ ሰማያት እንዲወርስ ነው። የወንጌል ዓላማው ለሶስት ነገር ነው። አንድ ሰው ንስሐ እንዲገባ፣ ስጋው ደግሞ እንዲቀበል፣ ከዚያም በኋላ የዘላለም የእግዚአብሔር መንግስት ወርሶ ለዘላለም እንዲኖር ነው። ለትንሣኤ ክብር በሚያበቃ መንገድ መመላለስ እንደሚገባ ያሳሰቡት መጋቢ ሐዲስ ናሁሰናይ በስርዓተ ቤተክርስቲያን መሰረት የቀኖና አሰጣጡን በማስተካከል ምእመናንን ለንስሐ ማብቃት እንደሚገባም አሳስበዋል። ዛሬ ይወርቃል ነገ ይነሳል። የሰው ሕይወቱ እንዴት ነው? ተገላባባጭ ነው። እንደውም በትርጓሜው ምንድነው የሚለው? አንድ ሰው በቀን 490 ጊዜ ወርቆ እንደሚነሳ ያስቀምጠዋል። ስለዚህ በቀን 490 የሚወርቅ ከሆነ ደግሞ በቀን ንስሐ ያስፈልገዋል ማለት ነው። ስለዚህ ይህ ንስሐ ሲያስፈልገው ደግሞ ዛሬ ከወደቀ ዛሬውን ንስሐ ገብቶ ነገር ግን ወይ በምጽዋት ሊያደርገው ይችላል ወይም ደግሞ ከንስሐ አባቱ ጋር ተወያይተው ከባለ 50 ቀን በኋላ ንስሐቸውን መፈጸም አለባቸው እንጂ በባለ 50 ምንም ንስሐ የለም እየተባለ ምእመኑ ለንስሐ ሲመጣ መመለስ የለብንም። ለምን እንዲህ ያስፈልጋዩ ለምእመኑ ወጣን ለመግባታችን እኮ እርግጠኛ አይደለንም። 50 ቀን ለመቆየታችን ይቅርና ጧት ላይ ወጣን ማታ ወደ ቤታችን ለመመለስ እርግጠኛ ስላይደለን ስለዚህ እንዲያመጣጡ ለምእመኑ ንስሐ መስጠት አስፈላጊ ነው። በምጽዋትም ይሁን ከዚያም ባለፈ እንደገና ደግሞ በንስሐ አባት ተግባብተው ሁለቱ የሚያደርጉት ስለሆነ ነገር ግን ደግሞ ንስሐው መቋረጥ የለበትም ነው። ግቢ ጉባኤ ቤተክርስቲያን ባልተተከለባቸው አካባቢዎች በመድረስ ጉልህ አስተዋጽኦ እያደረገ እንደሚገኝ ተገለጸ። የግቢ ጉባኤ ተማሪዎች አዳዲስ አብያተ ክርስቲያናት እንዲመሰረቱና እንዲስፋፉ በገንዘብና በተለያዩ ጉዳዮች ላይ ድጋፍ በማድረግ የድርሻቸውን እየተወጡ መሆኑ ተገልጿል። ተመስገን ፍቃዱ ይህች ቤተክርስቲያን መጀመሪያ አመሰራረቷ በተወሰኑ በወቅቱ የነበሩ በ1998 ዓመተ ምህረት በተወሰኑ የሶዶ ግብርና ኮሌጅ ተማሪዎች በግቢ ጉባኤነት ተመስርተው የወላይታ ሶዶ ግብርና ግቢ ጉባኤ ተማሪዎች የግብርና ኮሌጅ ተማሪዎች ተባብረው ነው ከአካባቢ ህብረተሰብ ጋር በመሆን እንግዲህ ሂደቱ ብዙ ነው። በዚህ መሰረት ቤተክርስቲያኑ ተጀመረ፣ ስራው ተጀመረ። እንግዲህ ቤተክርስቲያኑ ስራው ሲጀመር ነው የወላይታ ሶዶ ዩኒቨርሲቲም የተመሰረተው
በ1999 ዓመተ ምህረት የተመሰረተው። ያኔ ሲመሰረት የግቢ ጉባኤ ያኔ ነው የተመሰረተው። የግቢ ጉባኤ መሰረታ የተጀመረው በ1999 ዓመተ ምህረት ነው የተጀመረው እና በዛ በወቅቱ የነበሩ ተማሪዎች እንግዲህ በጉልበታቸው በገንዘባቸው ይህ ነው የማይባል ስራ ነው የሰሩት። 90% ሙያ የሚፈልግ ነገር ካልሆነ በስተቀር ሙሉ የጉልበት ስራ የተሰራው በተማሪዎች ነው ማለት ነው። በሁለቱም ግቢ ጉባኤያት በሶዶ ዩኒቨርሲቲ ግቢ ጉባኤና በሶዶ ግብርና ኮሌጅ ተማሪዎች ሙሉ የጉልበት ስራ ከቁፋሮ ጀምሮ እስከ መጨረሻዋ ሰዓት ድረስ ግቢ እስከ ማስዋብ ድረስ የነበረው የጉልበት ስራ ላይ የነሱ አስተዋጽኦ ነበረው። ያም ወደ ገንዘብ ተቀይሮ ሪፖርት ተደርጓል ለሚመለከተው አካል ሁሉ። በቃ ምን ልበል ስሜታቸው ከፍ ያለ ነው። ትምህርታቸው ያጣጣሙ እየመጡ እየቆፈሩ እየሰሩ አሻዋ እያመላለሱ እያቦኩ አስፈላጊ ነው በተባለ ቦታ ሁሉ ጊዜያቸውን ጉልበታቸውን ሳይሰስቱ አሳልፈው ለቤተ ክርስቲያን አሰጥተዋል። ጠንካራ ትዳርን ለመገንባት የቅድመ ጋብቻ ምክክርና ዝግጅት ጉልህ ሚና ያለው መሆኑ ተጠቆመ። ጤናማ የቅድመ ጋብቻ ምክክርና ዝግጅት ለትዳር መፍረስ ምክንያት የሚሆኑ ጉዳዮችን ለመፍታት እንደሚረዳም ተጠቁሟል። ዲያቆን ኤርሚያስ ደባሱ ያለንበት ወቅት የሰርግና የደስታ ነው። አውደ ምህረቶች በሙሽሮች አጀብ፣ አዳራሾችን በዘመድ ወዳጅ ፌስታ ደምቀዋል። ይሁን እንጂ ከዚህ ደማቅ የሰርግ ስነ ስርዓት ማግስት የሚመጣውን የትዳር ህይወት በስኬት ለመምራት የሚያስችል ስነ ልቦናዊና መንፈሳዊ ዝግጅት ላይ ክፍተቶች እንደሚታዩ የዘርፉ ባለሙያዎች ይናገራሉ። ትዳር ትልቅ ተቋም ነው። የመጀመሪያ ተቋም ነው። ለሀገር ለቤተ ክርስቲያን የሚጠቅም ትውልድን ለማሻገር ትውልድን ለማስቀጠል የሚመሰረት ትልቅ ተቋም ነው ትዳር ሲባልና እንዲሁ በተለምዶ ወይም ደግሞ በአጭር ጊዜ ትውውቅ ያለ ቤተ ክርስቲያን እውቅና ወይም ደግሞ እርስ በርሳቸው ደግሞ በቂ ግንዛቤ ሳይኖራቸው የሚገቡበት ተቋም አይደለም። ማለት ሊገቡ ይችላሉ ግን ውጤታማ ላይሆን ይችላል ነው። ስለዚህ ጠንካራ ትዳር ለመመስረት ጠንካራ ቅድመ ዝግጅት ማድረግ ያስፈልጋል ማለት ነው። የቅድመ ጋብቻ ምክክር ጥንዶች በግልጽነትና በታማኝነት የተመሰረተ ግንኙነት እንዲገነቡ ከመርዳቱም ባለፈ አንዳቸው የአንዳቸውን ስሜት ሳይጎዱ ሀሳባቸውን በሰለጠነ መንገድ የሚለዋወጡበትን ጥበብ ያስጨብጣል። ታላቅ ሚስጥር ስለሆነ ወደ ታላቅ ሚስጥር እየገቡ ስለሆነ እጮኞች ወይም የወደፊት ተጋቢዎች በመጽሐፍ ቅዱስ ያለው የጋብቻን ጥቅም ማወቅ አለባቸው። እንደገና በኢኮኖሚ መዘጋጀት አለባቸው። ስለዚህ ይሄን የመሳሰሉትን ነገሮች የንስሐ አባት ማስተማር መቻል አለበት። ተጋቢዎችም እነሱን መጠየቅ አለባቸው ማለት ነው። የቅድመ ጋብቻ ምክክር ትዳርን ከመፍረስ ብቻም ሳይሆን ካልተፈለገ መሰላቸትና ሌሎች ጉዳዮች ይታደጋል የሚሉት ቀሲስ ዶክተር አምሳሉ በተለይም ቅድስት ቤተክርስቲያን ለዚህ ጉዳይ ትኩረት ሰጥታ ልትሰራ እንደሚገባ ማሳስበዋል። መታሰብ አለበት። በዚህ ልናስብበት ይገባል እንደ ቤተክርስቲያን ማለት ነው። በተለይ የንስሐ ልጆች ያሉን አባቶች ልናስብበት ይገባል። በሚጠበቀው ልክ አይደለም። አሁን በጣም ፈታኝ ጊዜ ነው። ለወንዱም ፈታኝ ነው፣ ለሴቷም ፈታኝ ነው። ለቤተ ክርስቲያንም አሁን በትክክል የቤተ ክርስቲያን ስራ ተጠብቀው መጥተው ነው እያጋባን ለማለት ሁሉንም ማለት ባይቻልም ግን ብዙዎቹ በሚያስደፍር ብሎ ለማለት በሚያስደፍር ሁኔታ ብዙ ክፍተት አለ። ትዳርን በመከባበርና በመግባባት ላይ ለመመስረት ከጌጥና ከድግስ ባሻገር የልብና የሐሳብ አንድነት የሚፈጥሩ የቅድመ ጋብቻ ትምህርቶች ላይ በትኩረት ሊሰራ እንደሚገባም የስነ ልቦና ባለሙያው ቀሲስ ዶክተር አምሳሉ አያሌው አሳስበዋል። ከዚህ አንጻር ቤተክርስቲያን የበለጠ ልትሰራ ይገባል። የግንዛቤ ማስጨበጫ ስልጠናዎች ያስፈልጋሉ። የእውነት እየተሰጠ አይደለም። አሁን እንዲሁ አንዳንድ አባቶች አሉ በትኩረት ሰጥተው በቃ ትልቅ ተቋም ነው የሚመሰረተው እኔ የንስሐ አባት እስከሆንኩ ድረስ ልጆቼ በስርዓቱ ተምረው በስርዓቱ አውቀው በስርዓቱ ተገንዝበው በቤተ ክርስቲያን ጋብቻቸውን ሲፈጽሙ አውቀው ነው መሆን ያለበት። ለይስሙላ መሆን የለበትም፣ ለይምሰል መሆን የለበትም ብለው የሚሰሩ በጣም ብዙ የንስሐ አባቶች አሉ። እውነት ይህን አገልግሎታቸውን ይባርክልን። ሌሎቻችንም ከነሱ ተምረን ብዙ ነገር ብንሰራ ጥሩ ነው። ወጣቱ ትዳር ጠል የሚሆንበት ምክንያት አንደኛው ሲፋቱ ሲያይ ነው። በቤተ ክርስቲያን እውቀት ሳይኖራቸው ግንዛቤ ሳይኖራቸው ይጋባሉ፣ ከዛ ደግሞ ቶሎ ይፋታሉ። ክብራና ክብራት ተመልካቾቻችን አሁን ደግሞ በቅድስት ቤተክርስቲያናችን በዛሬው ዕለት ታስበው ከሚሉ ቅዱሳን መካከል ቅዱስ አውሳቢዮስ ሰማዕትን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን የምንመለስ ይሆናል። የቅዱስ ሱስንዮስ አገልጋይ የነበረ በፍጹም ልቡ ጌታችንና መድኃኒታችን ኢየሱስ ክርስቶስን ያመልክ የነበረ ቅዱስ ነው። በዛሬው ዕለት በዓለ ዕረፍቱ የሆነ ቅዱስ አውሳቢዮስ
ቅዱስ አውሳቢዮስ ዲዮቅልጥያኖስ የተባለ ጨካኝ ንጉሥ ቅዱስ ሱስንዮስን በሚያሰቃየው ጊዜ ነገረ ሰሪዎች እንዲህ አሉት፣ ንጉሥ ሆይ አውሳቢዮስ የሚባል አገልጋይ አለው። እርሱም በፍጹም ልቡ እንደ ጌታው ክርስቶስን ያመልከዋል፣ የአንተን አማልክት አያመልክም አሉት። ንጉሡም ወደ እርሱ ያመጡለት ዘንድ አዘዘ። ወደ እርሱም በቀረበ ጊዜ ስለ ሃይማኖቱ ተጠየቀ። ቅዱስ አውሳቢዮስም በክብር ባለቤት በጌታችንና መድኃኒታችን ኢየሱስ ክርስቶስ ታመነ። ንጉሡ ዲዮቅልጥያኖስም ክርስቶስን ይክድ ጣዖታትን ያመልክ ዘንድም ብዙ አባበለው። ቅዱስ አውሳቢዮስ ግን ለጣዖታት ከመስገድ ጣዖታትንም ከማምለክ ይልቅ የአማልክት አምላክ የጌቶች ጌታ የሆነ እግዚአብሔርን እንደሚያመልክ ታመነ። በዚህም ነገር የተቆጣው ዲዮቅልጥያኖስ ራሱን በሰይፍ ይቆርጡት ዘንድ በሰጠው ትእዛዝ ከሱስንዮስ ቀድሞ የሰማዕትነትን አክሊል በመንግሥተ ሰማያት ተቀብሏል። አምላከ ቅዱሳን አምላከ ሰማዕታት ከሰማዕቱ በረከት ምልጃና ጸሎት ያሳትፈን። የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጌያለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።